ልጄ የበደልከው በደል የሳትከው ነገር እንዳለ እወቅ። ከዚህ በኋላ ዳግመኛ አትበድል። ስለ ቀድሞውም ኃጢአትህ ንስሐ ገብተህ ተለማመጥ። ሰው ከክፉ አውሬ እንዲሸሽ እንደሱ ከኃጢአት ሽሽ። ደስ ካሰኘህችስ ከፍዳ አታወጣህም። ጥርሷ እንዳንበሳ ጥርስ ነው፣ የሰውን ሰውነት ታጠፋለች። በሁለት ወገን ስለት ያለው ሰይፍ እንዲያጠፋ ኃጢአት ሁሉ እንደዚሁ ያጠፋል። ካቆሰለችም ዘንድ ለቁስሏ ድህነት የለውም። መመካትና መታበይ ትዕቢትም ባለጸግነትን ያጠፋታል። እንደዚሁም ሁሉ የትዕቢተኞችን ቤት ያጠፋሉ። ድሃ በለመነ ጊዜ አፉን እስከ ጆሮ ድረስ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይመስላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ከኃጢአት ይመልሳል። ነገር የሚችል ሰው ከሩቅ ይታወቃል፣ አዋቂ ሰውን ግን የተሳተው ኃጢአቱ ይታወቀዋል። የተበደረ ቤቱን የሚሠራ ሰው ሥራው እንደ ክረምት ሥራ ነው፣ የኃጢአተኞችም ወገናቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለገሃነብ ይሆናል። የኃጢአተኞች ሥራቸው ክፉ ነው፣ ፍጻሜዋ ገሃነብ ነው። ልቦናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል። እግዚአብሔርን የመፍራት መጨረሻ ጥበብ ነው። ያልተማረ ሰው አይራቀቅም፣ የሚማርም ሰው አለ። በጉስቁልናው ላይ ጉስቁልና ይጨምርለታል። የብልህ ሰው ሐሳቡ እንደ ክረምት ውሃ ነው፣ ምክሩም እንደ ገነት ውሃ ብዙ ነው። የሰማውን ነገር ሁሉ ማስቀረት አይችልምና የቀሊል ሰው ልቦና እንደ ሰባራ ማድጋ ነው። አዋቂ ሰው የጥበብን ነገር በሰማ ጊዜ ያደንቁታል፣ ዳግመኛም በጥበብ ላይ ጥበብን ይጨምራል። ክፉ ልቦና ግን ከሰማ በኋላ ይገድፋሉ፣ ወደ ኋላም ይመልሰዋል። የሰነፍ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የአዋቂ ሰው አንደበት መወደድ ግን ያማረ ነው። የአዋቂ ሰው ነገሩ በአደባባይ ይሰማል፣ ነገሩም ወደ ሰው ልቦና ይገባል። በሰነፎች ሰዎች ዘንድ ጥበብ እንደ ፈረሰች ቤት ናት። የሰነፍ ሰው ምክርም የማይወደድ ነገር ነው። የሰነፎች ትምህርት እንደ ታሰረ እግር ነው። የሰነፎች ልቦና ቀኝ እጁን እንደ ታሰረ ሰው ደካማ ነው። ሰነፍ ሰው በሳቀ ጊዜ ቃሉን ከፍ ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩንም ፈገግ ያደርጋል። በአዋቂ ሰው ዘንድ ጥበብ እንደ ወርቅ ጌጥ ነው፣ በቀኝ እጅ እንዳለ ማልደያም ነው። የሰነፍ ሰው እግሩ ፈጥና ወደ ቤት ትገባለች፣ በትምህርት የተነካ ሰው ግን የሰው ፊት ያፍራል። ሰነፍ ሰው በደጃፍ ቆሞ የሰው ቤት ይጎበኛል፣ አዋቂ ሰው ግን በውጭ ይቆማል። የሰው ስንፍናው በውጭ